በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማዕቱ ቅዱስ ሚናስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ወር በገባ በ15 ከሚታሰቡ ቅዱሳን መካከል በምልጃው ፈጥኖ በመድረስ የሚታወቀው በምድረ ግብጽ ተወዳጅ ከሆኑ ሰማዕታት ዋነኛው በግብፃውያን ዘንድ ልዩ ቦታ ያለው ስሙን ጠርተው የማይጠግቡት ከታላላቅ ሰማዕታት አንዱ የሆነውና ዛሬም ድረስ ለጆሮና ለዓይን ድንቅ የሆኑ ተአምራትን የሚያደርግ በተለይ ለታመመ ለደከመና ለተጨነቀ ፈጥኖ ደራሽ ባለበጎ መድኃኒት ፈዋሽና አማላጅ የሆነው የቅዱስ ሚናስ ታሪክ። ሰማዕቱ ቅዱስ ሚናስ ማር ሚና። ታላቁ ሰማዕት ቅዱስ ሚናስ በግብጽ ካሉ ሰማዕታት ሁሉ ላቅ ያለ ዝና ያለውና ተአምር ሰሪው በመባል ተለይቶ የሚታወቅ ነው። ይህንን መለያ ያገኘውም በምልጃው ብዙ ተአምራትን በማድረጉ ነው። በእንግሊዝ አገር በሚገኝ ሙዚየም ውስጥ በ9ኛው መቶ ክፍለ ዘመን በኢትዮጵያ ሰዓሊያን የተሳለ ስዕል ማር ሚና በእጁ ጦር ይዞ በፈረስ እየጋለበና ከበላዩ 3 የተያያዙ አክሊሎች ተደርጎለት ያሳያል። ከቅዱሳን ሰማዕታት አንዱ የሆነው ማር ሚና በ4ኛው መቶ ክፍለ ዘመን ተጋድሎን የፈጸመ ግብፃዊ ሰማዕት ሲሆን ህዳር 15 ቀን የሚነበበው ስንክሳር ቅዱስ ሚናስ በሚል ስያሜ ይገልጸዋል። በሶርያውያን ማለትም በሱርስት ቋንቋ ማር የሚለው ቃል ቅዱስ የሚል ትርጉም ሲኖረው ለወንዶች የሚሰጥ ቅጥያ ነው። ሚናስ የሚለው ቃል ደግሞ ትርጓሜው ብሩክና የታመነ ማለት ነው። የሰማዕቱ ቅዱስ ሚናስ ልደትና እድገቱ። የልጅ ፍቅር ያላት አውፌሚያ የተባለች ሴት ሱባኤ ይዛ በቤተ ክርስቲያን ቆይታ አድርጋ ነበር። ይህች ሴት መስከረም 21 ቀን የእመቤታችን ቅድስት ድንግል ማርያም በዓል በሚከበርበት ዕለት ሕፃናት በቤተ ክርስቲያን ሲጠመቁ ስታይ የእመቤታችን ስዕል ወደ ተቀመጠበት ዘወር ብላ እንባዋን በጉንጮቿ ላይ እያፈሰሰች ልመናዋን ታቀርብ ጀመር። በምትጸልይበት ጊዜ በእመቤታችን እቅፍ ካለው ከሕፃኑ ኢየሱስ ክርስቶስ ስዕል አድኖ አሜን ሚናስ የሚል ከፍ ያለ ድምፅ አደመጠች። ይህ እጅግ ግሩም የሆነ የጥያቄዋ መለኮታዊ መልስ ነው። እርሷም የተመሰገነች ናት፣ ስሙ በጌታችን አንደበት የተጠራ ልጅ ወልዳለችና እግዚአብሔር ልመናዋን እንደሰማት አመነች። ደስታዋንም ላገኘችው ሁሉ እያበሰረች ከባለቤቷ ጋር በተስፋ ሲጠባበቁ በ286 ዓመተ ምህረት ወንድ ልጅ ወለዱ። ስሙም ሚናስ ተባለ። ሚናስ ሆይ የእግዚአብሔር ታማኝ ወዳጅ ነህና የተመሰገንክ ነህ። አንተን የተሸከመች ማኅፀን የተባረከች ናት። አንተን ያጠቡ ጡቶች የተባረኩ ናቸው። በመድኃኒታችን አንደበት የተጠራ የተሰየመ ስምህ ብሩክ ነው። አውፌሚያ የሱባኤ ጊዜዋን ፈጽማ ወደ ቤት ስትመለስ ለባለቤቷ የሆነውን ሁሉ ነገረችው። እርሱም ደስ ብሎት አሜን ይሁን ይደረግልን አላት። ሚናስ በዚህ ሁኔታ ከአባቱ አውዶኪዮስና ከእናቱ ከአውፌሚያ ልዩ ስሙ በግብፃውያን ሻቲ በግሪክ ደግሞ ኒቆስ በተባለ መንደር ተወለደ። በዚህ የተደሰተው አባቱ በዚያ ዘመን በግብር ምክንያት የታሰሩትን እስረኞች ሁሉ በነፃ አለቀቃቸው። ነዳያንንም ሰብስቦ መገበ። አባቱ አውዶኪዮስ የናይል ዴልታ ወረዳ አስተዳዳሪ የነበረ ሲሆን ለሕዝቡ ባለው ፍቅርና ሐዘኔታ እንዲሁም በትክክለኛው ፈራጅነቱ ምክንያት በአካባቢው ተወዳጅነትን ያተረፈ በተለይም በዝቅተኛ የኑሮ ደረጃ ባሉት ሰዎች ዘንድ መልካም ሰው ነበር። አውፌሚያም እግዚአብሔርን የምትፈራና ባለቤቷ በሚፈጽማቸው ቀና ምግባሮች ሁሉ ከጎኑ ሆና የምትደግፈው የምትረዳው ሴት ነበረች። አባት በምጽዋቱ እናት ደግሞ በጸሎቷ እጅግ የታወቁ ክርስቲያኖች ናቸው። አያቱ ፕላውዲያነስ በሮማው ንጉሥ ጵሮጳስ ማርቆስ ዘመነ ሥልጣን
በሀገር አስተዳዳሪነት ያገለግል ነበር። አጎቱ አናቶሊየስም የአንድ ሀገር አስተዳዳሪ ሲሆን ለሚናስ አባት በአስተዳደር ሥራ ረዳቱ እንደነበረ ይገመታል። ነገር ግን አውዶኪዮስ በሕዝብ ዘንድ ባተረፈው ተወዳጅነት ይቀና ነበርና በክፋት ተነሳስቶ አውዶኪዮስ ሕዝቡን እያነሳሳብህ ነው ተብሎ በድብቅ ወደ ንጉሡ ዘንድ ደብዳቤ ላከ። ነገር ግን እግዚአብሔር ከሚናስ አባት ጋር ነበርና ደባው ከሸፈ። ይልቁንም አውዶኪዮስ በታማኝነቱና በታዛዥነቱ ከምስጋና ጋር ሥልጣን ተጨመረለት። ይህ ታሪክ ወንድሞቹ ከቀኑበት ከአባታችን ዮሴፍ ጋር ያመሳስለዋል። እነርሱ ለክፋት ብለው የፈጸሙት በተንኮል እግዚአብሔር ከእርሱ ጋር ነበርና ለእርሱ ለበጎ ሆነለት። ከዚህ በኋላ አውዶኪዮስ በሥራ ዝውውር ምክንያት ወደ የአፍሪካ ሀገር ተላከ። ቤተሰቡን ይዞ በመርከብ ተጉዞ እዚያ በደረሰ ጊዜ ሕዝቡ ዝናውን ያውቅ ነበርና በደስታ ተቀበሉት። የሀገሩ ሰዎች ግን ደጉ ሰው ስለሄደባቸው አዘኑ። ሕፃኑ ሚናስ በልጅነት ዘመኑ 10ቱን ትእዛዛት በልቡ ጽላት ጽፎ ለወላጆቹ እየታዘዘ ታማኝነትንም ገንዘብ በማድረግ አደገ። ወጣቱ 11 ዓመት ሲሞላው አባቱ በሞት ተለየው። 14 ዓመት ሲሆነው ደግሞ እናቱ ተለየችው። ሚናስ ያለ ረዳት ያለ አስተማሪና ተንከባካቢ መኖር በማይችልበት ዕድሜው ንፋስ እንዳነፈሰው ገለባ ሆነ። በዓለማውያን ዓይን ሲታይ ኑሮው የመረረና የከፋ ቢመስልም ከገጠመው ፈተናና ችግር በመንፈስ ቅዱስ አጋዥነት ለሕይወቱ ጽናትን፣ ጥንካሬን ያገኝ ነበር። ሊገጥሙት የሚችሉት ማናቸውንም ችግር፣ መከራ ለማሸነፍ የእግዚአብሔር መንፈስ የረዳው መሆኑን መመስከር ይቻላል። ሚናስ ገና በለጋ ዕድሜው በውትድርና ሥራ ተቀጠረ። ዕድሜው ልጅ ቢሆንም በአባቱ ታዋቂነትና ተወዳጅነት ምክንያት በአጭር ጊዜ ውስጥ የሥልጣን ባለቤት ለመሆን በቃ። ዕድሜው 19 ዓመት በሆነ ጊዜም በወቅቱ ይገዛ የነበረው ንጉሥ ዲዮቅልጥያኖስ አብያተ ጣዖት ይከፈቱ፣ አብያተ ክርስቲያናት ይዘጉ የሚል አዋጅ አሳወጀ። ከዚህም የተነሳ ወጣቱ ሚናስ አስቸጋሪ የሆነ መሰናክል ከፊት ለፊቱ ተደቀነበት። ክርስቶስን ለጣዖት መሰዋት ወይም ዲዮቅልጥያኖስን ክዶ ኢየሱስ ክርስቶስን ማገልገል። የአላውያን ነገሥታት ወታደር ሆኖ ከእነርሱ ጋር ከተባበረ ሃይማኖታችንን አንክድም በሚሉት ክርስቲያን ወገኖቹ ላይ መከራ ማድረስ፣ ማሰቃየትና መጨፍጨፍ ሊኖርበት ነው። የእግዚአብሔር ሰው ወጣቱ ሚናስ ምን ያደርግ ይሆን? ይህን አዋጅ በሥራ ላይ መዋል ምንም የማያጠያይቅ ግዴታ ከመሆኑ ባሻገር መልካም ነገርን የማይወደው ሰይጣን ዓለምን በልዩ ልዩ ቀለማት ያሸበረቀች ውብ ጽጌረዳ አበባ አስመስሎ አቀረበለት። እርሱ ግን በዚህ ሁሉ ፈጽሞ አልተማረከም። ሚናስ ከአባቱ የወረሰው ሀብት ከብትና መሬት ነበሩት። ከመጽሐፍ ቅዱስ ቃል እንደምንረዳው ለሁለት ጌቶች መገዛት የሚቻለው አገልጋይ የለም። ያለዚያ አንዱን ይወዳል፣ ሁለተኛውንም ይጠላል፣ ወይም ለአንዱ ይታዘዛል፣ በሁለተኛውም አይታዘዝም። እንግዲህ ለእግዚአብሔርና ለገንዘብ መገዛት አትችሉም። ወይም ገንዘብ ላላቸው ሰዎች ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው እንዲል ወንጌላዊ ቅዱስ ዮሐንስ። የነበረው ክብርና የሀብት ብዛት ለወጣቱ ሚናስ ፈታኝ አሰናካይ ተጽዕኖ ፈጠረበት። ከአባቱና ከአጎቱ ለቁጥር አታካች የሆነ ገንዘብ፣ ከብትና እጅግ ሰፊ መሬት ያለምንም ተቀናቃኝ ወርሷል። እንዲሁም ወደ እርሱ ከተላለፈው የአባቱና የአጎቱ ሥልጣን ሌላ በጦር ሰራዊት ሳለ ያገኘው ሥልጣን ታላላቅ ከሚባሉት ሰዎች አንዱ ለመሆን አብቅቶታል። ነገር ግን የሚኖርበት የማህበረሰብ በጥላቻ የተሞላና በመጥፎ ድርጊት የተከበበ በመሆኑ እርሱንም ለክፉ ሥራ የሚጋብዘው ሆነ። ከእንዲህ አይነቱ ሰይጣናዊ ድርጊት ራሱን ለማግለል ያለው አማራጭ እጅግ ከባድ፣ ጠባብና በቀላል የማይታሰብ እርምጃ መውሰድ ብቻ ነበር። በየዘመኑ ሕገ እግዚአብሔርን በመተላለፍ ኃጢአትን እንደሚፈጽሙት ሕዝብና አሕዛብ ሁሉ በክፉ ግብራቸው በቸልተኝነት አልተባበረም። ሚናስ ኃጢአት መራራና ወደ ዘላለም ሞት የምትወስድና ውጤቷ አስከፊ እንደሆነ ስለተገነዘበ የኃጢአትን ጎዳና ከመከተል ራሱን ገታ። የሀብታም ልጅ እንደመሆኑ በገንዘቡ ብዛት የዓለም ወዳጅ አልሆነም። ገንዘቡን ለተቸገሩ ሰዎች በመለገስ ሕሊናውን ወደ እግዚአብሔር አቅንቶ ከቅዱሳት መጻሕፍት ባገኘው ትምህርት ለአእምሮ የሚመች መንፈሳዊ ሥራን እየሠራ ደስተኛ ሆኖ በሰላም መኖርን መረጠ። የቅዱስ ሚናስ የበረሃ ኑሮና ከጌታችን የተሰጠው ቃል ኪዳን። ቅዱስ ሚናስ በሃይማኖት የጸኑና ለልጃቸውም መልካም አርአያነት ያላቸው የተቀደሱ ወላጆች ፍሬ እንደመሆኑ ምግባሩ የቀና እምነቱ የጸና ሰው ሆነ።
ከዚህ የተነሳ ፍቅሩ በመንፈስ ቅዱስ የታነጸና እንደ እግዚአብሔር ሆኖ ተገኘ። የቅድስናውን መጠንም በሰው ልጆች አንደበት ለመግለጽ አይቻልም። ይህን ለማለት የተቻለበት ምክንያት ሀብቱን ለድሆች አከፋፍሎ ከማንኛውም ዓለማዊ ጥቅም ራሱን አግልሎ የበለጠ ኃይለ እግዚአብሔርን ሊያገኝ ወደሚችልበት ወደ በረሃ በመሄዱ ነው። የወታደር መሪ ከመሆን በሥጋዊ ኑሮውን እንደ አንድ የተናቀ ሰው ራሱን ዝቅ አድርጎ የነፍሱን ድህነት ገንዘብ ለማድረግ መረጠ። ሚናስ በዋሻው ውስጥ ሆኖ ያቀርብ የነበረው ጣዕመ ዜና፣ ልብስን የሚመስጥ መንፈሳዊ ጸሎቱ በንግድና በተለያየ ምክንያት በበረሃው አቋርጠው የሚያልፉትን መንገደኞች ይማርክ ነበር። ቆም ብለው ካደመጡት በኋላ ይህን ወጣት እዚህ በረሃ ላይ ምን አምጥቶ ጣለው? በረሃውንስ ለማቋረጥ ማን አደፋፈረው? የሚል ጥያቄ ሰነዝሩ ነበር። ሰይጣን በተለያዩ ሰዎች እያደረ ከቅድስና መንገዱ ሊያደናቅፈው ቢሞክርም በጌታችን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀል እያማተበ አሸናፊ በሆኑት ሰማዕታት በገድላቸው ሞገስ የጸለያንን ተንኮል ያከሽፍበት ነበር። በጾምና በጸሎት ተጋድሎን እያበዛ ቅዱሳን መጻሕፍትን እያነበበ አብዛኛዎቹን ክፍል በቃሉ በማጥናት በዋሻው ውስጥ 5 ዓመታትን አሳለፈ። በዚህ ተግባሩም የሚከተለውን የጸጋ ቃል ኪዳን ከጌታችን ከኢየሱስ ክርስቶስ ተቀብሏል። የተባረክ ሚናስ ሆይ ከሕፃንነትህ ጀምሮ ለመልካም ምግባር ተጠርተሃል። ስለዚህ ስላመንክበትና ስለደከምክበት የሥላሴ ስም 3 ሰማያዊ አክሊላትን ትቀበላለህ። እነርሱም የመጀመሪያው ስለ ድንግልናህ፣ ሁለተኛው ስላሳለፍከው የምናኔ ሕይወት፣ ሦስተኛው ስለምትቀበለው ሰማዕትነት ነው ብሎ ቃል ገባለት። እንዲሁም ከአራቱ ማዕዘናት የሚመጡና በልዩ ልዩ ቋንቋ የሚናገሩ ሕዝቦች በስምህ በተሰራች ቤተ ክርስቲያን ተሰባስበው ስሜን ያመሰግናሉ። በዚህም ከሌሎች ሰማዕታት ጋር ስምህ ሲነሳ ይኖራል። በመንግሥተ ሰማያት የምታገኘው ሥልጣን በምድር ካገኘኸው ሥልጣን 1000 ጊዜ ይበልጣል። ከክፉ ምግባርና ከሥጋ ፍትወት ርቀህ ወጣት ሳለህ እንደ አረጋዊ ሰው ስትሆን እንደ መልአክ የአምላክህን ትእዛዝ ሳትተላለፍ እስከ ዛሬ ኖረሃልና። የቅዱስ ሚናስ የሰማዕትነት አክሊል። ወጣቱ ቅዱስ ሚናስ ቃል ኪዳኑን ተቀብሎ ይኖርበት የነበረውን ዋሻ በዓት ትቶ የሰማዕትነት ገድሉን የሚፈጽምበት ቦታ ፍለጋ ወጣ። ከዚያም በአንድ ቦታ ጣዖት የሚያመልኩ አረማውያን ተሰብስበው በዓል ሲያከብሩ ደረሰ። በመካከላቸውም ቆሞ በታላቅ ድምፅ በነቢዩ በኢሳይያስ የተጻፈውን ያልፈለጉኝ አገኙኝ፣ ላልጠየቁኝም ተገኘው፣ ስሜን ላልጠራ ሕዝብ እነሆኝ አልኩት፣ በጽድቅ መንገድ ወደማይሄዱ ኃጢአታቸውን ወደሚከተሉ አመፀኞች ሕዝብ ቀኑን ሁሉ እጆቼን ዘረጋው። እኒህ ሕዝብ ዘወትር የሚያስቆጡኝ ናቸው። እነርሱ በአትክልት ውስጥ የሚሰዉ፣ በጡብም ላይ ለአጋንንት የሚያጥኑ፣ በመቃብርም መካከል የሚተኙ፣ በዋሻ ውስጥ የሚያልሙ፣ የእሪያ ሥጋ የሚበሉ ናቸው። የመሥዋዕታቸውን ደምና ዕቃቸውን ሁሉ ያረክሳሉ። እኔ ንጹሕ ነኝና ከእኔ ራቁ፣ ወደ እኔም አትቅረቡ ይላሉ። ስለዚህም የቁጣዬ ጢስ በዘመኑ ሁሉ እንደ እሳት ይነድባቸዋል። እነሆ በፊቴ ተጽፏል፣ ኃጢአቶቻችሁና የአባቶቻችሁን ኃጢአት በአንድ ላይ ወደ ብብታቸው ፍዳ አድርጌ እመልሳለሁ እንጂ ዝም አልልም ይላል እግዚአብሔር። በተራሮችም ላይ ስላጠኑ በኮረብቶችም ላይ ስላሽሟጠጡኝ፣ ስለዚህ አስቀድመው የሰሩትን ሥራቸውን በብብታቸው እሰፍራለሁ ይላል ትንቢተ ኢሳይያስ። ይህን ጥቅስ በተናገረ ጊዜ በአካባቢው ጸጥታ ሰፈነ። የአረማውያን ትኩረት ወደ እርሱ መሰብሰቡን ካረጋገጠ በኋላ አሁንም ድምፁን ከፍ አድርጎ እኔ ክርስቶስ ነኝ፣ በዜግነቴም ግብፃዊ፣ የሰማያዊው ንጉሥ የኢየሱስ ክርስቶስ ወታደር ልሆን እፈልጋለሁ። ስለዚህም ነው ምድራዊውን የውትድርና አገልግሎት የተውኩት፣ ዘላለማዊ አይደለምና ዘላለማዊውን የእግዚአብሔርን መንግሥት ለመውረስ እመኛለሁ፣ በመልካም ወታደርነትም አገለግለዋለሁ ብሎ ማንነቱን ገለጸ። በሁኔታው የተቆጡ የአካባቢው ጸጥታ አስከባሪዎች ይዘው እየጎተቱና እየመቱ ወደ አለቃቸው አቀረቡት። በአምልኮተ ጣዖት ጨለማ ተውጠው ፈጣሪያቸውን የካዱ ባለሥልጣኖችም የአምላካችንን ታላቅ በዓል በምናከብርበት ቦታ በድፍረት ገብተህ ሕዝቡንም በዓሉንም የምታውክ አንተ ማን ነህ? የዚህ አገር ተወላጅ ነህን ወይስ እንግዳ? ብለው ቢጠይቁት በቦታው ካሉት አረማውያን ወታደሮች አንዱ አስታውሶት ሚናስ ከ5 ዓመት በፊት ሉተሪያን ባታሊየን በተባለ ስፍራ ባለሥልጣን እንደነበረ ተናገረ። ሚናስንም አንተ ወታደር አልነበርክምን ብሎ ከጠየቀው በኋላ ለምን ክርስቲያን ነኝ እያለ እንደሚናገር
ከሁሉም በላይ ለምን በዓላቸውን እንደሚያውክ ጠየቀው። ቅዱስ ሚናስም በእርግጥ ምድራዊ ወታደር ነበርኩ፣ ነገር ግን የኔ ምርጫ የኢየሱስ ክርስቶስ አገልጋይ መሆን ነው። ለጌታዬ ካለኝ ፍቅር የተነሳ እንደናንተ ካሉ አምላክ የለሾችና ከጣዖታችሁ ጋር ከምኖር ከበረሃ አውሬዎች ጋር መኖር መርጣለሁ። ዳዊት በመዝሙሩ ከኃጢአተኞች ጋር ነፍሴን ከደም ሰዎችም ጋር ሕይወቴን አትጣላት እንዳለ ብሎ መለሰ። በተሰጠው የውትድርና ኃላፊነት ለመቀጠል ያልቻለው የክርስቲያኖች ጭፍጨፋና ደም መፍሰስ አግባብ ባለመሆኑ የዚህ ተባባሪ መሆን ስላልፈለገ እንደሆነ በግልጽ ተናገረ። እስከ በዓሉ ፍጻሜ ድረስ በእስር ቤት ከቆየ በኋላ እንደገና ተመሳሳይ ጥያቄ ቢቀርብለትም የተለየ መልስ እንደሌለውና የእነርሱ እምነት ትክክለኛ አለመሆኑን በተደጋጋሚ ገለጸላቸው። በዚህ መልኩ የተናደደው ባለስልጣን ጭፍሮቹ እንዲገርፉ ታዘዘ። እነርሱም በታዘዙት መሰረት ደሙ ፈሶ መሬት እስኪርስ ድረስ ከበሬ ቆዳ በተሰራ አለንጋ ገረፉት። እርሱም ከሕፃንነቱ ጀምሮ ከአንደበቱ ያልተለየውን የፈጣሪውን ስም እየጠራ ግርፋቱን በጸጋ ተቀበለ። በዚህ የተበሳጨው አረማዊው አለቃ ይልቁንስ ለለጋው ሰውነትህና ለውበትህ ዘንለት፣ ከዚህም የበለጠ አሰቃቂ አደጋ ሳይገጥምህ ለአምላካችን ስገድ፣ መሥዋዕትም አቅርብ አለው። ቅዱስ ሚናስም ከእርሱ ምንም አይነት መከራ ሊለየኝ የማይችለውን እግዚአብሔር እንዴት እክዳለሁ? ማንኛውም አይነት ቅጣት፣ ግርፋት ወይም ሰይፍ ቢያገኘኝ ከእግዚአብሔር ሊለየኝ አይችልም አለው። ከክርስቶስ ፍቅር ማን ይለየናል? መከራ ነውን? ሐዘን ነውን? ጭንቀት ነውን? ሾተል ነውን? ቅጣቱ ሲበዛበት አምላካችንን ያመልካል በሚል ተስፋ ከፍ ያለ የብረት አምድ ላይ ተሰቅሎ በብረት መሳሪያ እየተቧጠጠ አጥንቱ እስኪታይ ድረስ እንዲሰቃይ ተደረገ። ይህን በመሰለ ስቃይ መካከል ስሙን እየጠሩ ሕመሙ እየተሰማህ ነውን ወይስ ገና ነህ ብለው ሲጠይቁት የእናንተ ቅጣት በመንግሥተ ሰማይ ተቀምጬ ገንዘቤ ጥሪቴ ነው፣ በዚህ ምክንያት የምቀበለው ዘውድ ተዘጋጅቶልኛል አላቸው። የአንተ እግዚአብሔር የሚወድህና የሚደርስብህንም የሚያይ ከሆነ ለምን አያስጥልህም? ለምንስ ለእንደነዚህ አይነት ስቃይ አሳልፎ ይሰጣል? እያሉ ሲዘብቱበት ወርቅ በእሳት እንደሚፈተን ሁሉ የክርስቶስንም ጸጋና ክብር እንደ ወርቅ ሳይፈተኑ ማግኘት አይቻልም። የዚህ ዓለም ፈተናና እሳት ቶሎ ያልፋል፣ ይጠፋል። ኃጢአተኞች የሚገቡበት የገሃነም እሳት ግን ለዘላለም እንደነደደ ይኖራል ብሎ መለሰላቸው። ከላይ የተጠቀሰው ቅጣት በወጣቱ ሚናስ ላይ ምንም አይነት ያስተሳሰብ ለውጥ ባለማምጣቱ ጥረታቸው ሁሉ ውሃን በወንፊት የመቅዳት ያህል ስለሆነባቸው ጫፎቻቸው በሾለ የብረት ችካሎቹ ሰውነቱን በስተው መሬት ላይ አያያዙት። እርሱ ግን በድፍረትና በጽናት በእግዚአብሔር ስም መጸለዩን አላቋረጠም። በብረት የተቦጫጨቀና የቆሰለ ሰውነቱን በጭካኔ ሲፈገፍጉትም መድኃኒታችን ኢየሱስ ክርስቶስ ከእርሱ ጋር ነበርና ምንም አይነት ሕመም እንዳይሰማው አደረገለት። የወጣቱ ሚናስ አልበገር ባይነት እልህ ያስያዘው አረማዊ ንጉሥ በማንኛውም አይነት ዘዴ ግትርነቱን ማስወገድ እንዳለበት አስቦ የጎድን አጥንቶቹን ለጥቂት ሰዓታት በእሳት እንዲያቃጥሉ አዘዘ። እግዚአብሔር ቸርነት እየተጠበቀ ያለው ሚናስ ግን እሳቱ እንኳን ሊያቃጥለው ቀርቶ ሙቀቱም አልተሰማውም። ጌታዬ ኢየሱስ ክርስቶስ ሥጋችሁንም የሚገድሉትን አትፍሯቸው፣ ነፍሳችሁን ግን ሊገድሏት አይችሉም። ነገር ግን ነፍስንም ሥጋንም አንድ አድርጎ በገሃነም ማጥፋት የሚቻለውን እርሱን ፍሩት ብሎ እንዳስተማረ በተቀደሰ ስሙ አምነው መከራ የሚቀበሉ ሁሉ ሰላም፣ ብርታት፣ ጥንካሬ ይበዛላቸዋል ሲል መለሰለት። ንዴቱን በእጥፍ የጨመረው አለቃ በቡጢ አገጩን እንዲመቱት በማዘዙ የወጣቱ የቅዱስ ሚናስ ጥርሶች ረገፉ። በዚህ ጊዜ በመካከላቸው የተገኘ አንድ ወታደር ለንጉሡ ጌታዬ፣ እንደ እርሱ አይነት ክርስቲያኖች ከሕይወት ይልቅ ሞትን ስለሚመርጡ ይህ ስቃይና መከራ ያስደስታቸዋል፣ ያጽናናቸዋል እንጂ ሕመሙም ሆነ ጭንቀቱ አይሰማቸውም አለ። የወጣቱ ሚናስ ጽናት ስላስቆጣቸው ጦር ሰራዊቱን ትቶ መውጣቱን፣ ለአምላካቸው አልሰግድም ማለቱንና የበላዮቹን ትእዛዝ አለመቀበሉን የሚገልጽ ደብዳቤ አስይዘው ወደ ሀገራቸው ገዢ ላኩት። በዚህ የዝውውር ወቅት ባህር ለማቋረጥ ባደረጉት የመርከብ ጉዞም እንደ ወንጀለኛ ታላቅ ክትትል ቢደረግበትም እርሱ ግን እግዚአብሔርን ከማመስገንና ለስሙ ከመዘመር በስተቀር ምንም አላደረገም። ከጥቂት ጊዜ በኋላ ከሰማይ የምወድህ ልጄ ሚናስ ሆይ
የትም ይውሰዱህ፣ የት ለፍርድ በምትቀርብበት ቦታ ሁሉ እኔ ካንተ ጋር ነኝና አትፍራ የሚል ድምፅ ተሰማ። መድኃኒታችን ኢየሱስ ክርስቶስ ለቅዱስ ሚናስ ካለበሰው ግርማ ሞገስና ካደረበት ቅዱስ መንፈስ የተነሳ ለጥበቃ የተመደቡ ፖሊሶች ብርሃናዊ ፊቱን ደፍረው ማየት አቃታቸው። ጉዞው እንደተጠናቀቀ ሚናስ በአካባቢው ከነበሩት ክርስቲያኖች ጋር ወደ እስር ቤት ተጣለ። እርሱ ግን ይህን አጋጣሚ ተጠቅሞ አብረውት የታሰሩትን ክርስቲያን ወገኖቹን ወንጌል በማስተማር እያጽናና ስለ ኢየሱስ ክርስቶስ አዳኝነት፣ ስለ መንግሥተ ሰማያት ይገልጽላቸው ነበር። እነርሱም ከአንደበቱ የሚወጣውን ቅዱስ ቃል በአድናቆት እያዳመጡ ተጽናኑ። ጌታችን ኢየሱስ ክርስቶስ በእስር ቤት በአካል ተገልጾለት የሚገጥሙት ችግሮችና ከፈተና በኋላ የሚያገኘውን የክብር አክሊል አሳይቶ ቁስሉን ከፈወሰለትና ቅባ ቅዱስ ከቀባው በኋላ ማንም ሊቀማው የማይችለውን ጸጋና ሰላም እንደሚያገኝ ነገረው። ሰይጣን ዲያብሎስ ጌታችንን በገዳመ ቆሮንጦስ ሊያስት ፍጹም ባሕሪ የሆነውን አምላክ እንደሞከረው ሁሉ አሁንም በባለሥልጣናቱ አድሮ ድለላውን ጀመረ። ጨካኙ አረማዊ ሀገረ ገዢ ሚናስን ከእስር ቤት አስጠርቶ የታዘዘውን ቢፈጽም የተለያዩ ስጦታዎች ባለቤት እንደሚያደርገው ቃል ገባለት። ሆኖም የተደረደረው ምድራዊ ስጦታ በሚናስ ዘንድ ተቀባይነት አላገኘም። በዚህ ሐሳብ ካልተስማማ እስካሁን ካደረሱበት የሚበልጥ አሰቃቂ የሆነ ቅጣት ሊያገኘው እንደሚችል እያስፈራራ አስጠነቀቀው። ሚናስ ግን በመንፈሱ እንደ ብረት የጠነከረ በመሆኑ ከዓላማው ንቅንቅ አላለም። የሀገረ ገዢው ንዴት ስለጨመረና ከፊቱ እንዲወገድለት ስለፈለገ ሰውነቱን በመጋዝ 2 ቦታ እንዲቆርጡ ታዘዘ። መጋዙ ገና ሰውነቱ ላይ ሲያርፍ እንደ ብረትነቱ ሳይሆን እሳት ላይ እንደወደቀ ጧፍ ቀልጦ ተንጠባጠበ። ይህ የሆነው ጌታችን በቀባው ቅባ ቅዱስ ምክንያት መሆኑን ሚናስ ያውቃልና ለፈጣሪው ታላቅ ምስጋና አቀረበ። በመጨረሻም አንገቱ እንዲቆረጥና ሰውነቱ ወደ እሳት እንዲጣል ተፈረደበት። እርሱም እግዚአብሔር ያበራልኛል ያድነኛልም፣ ምን ያስፈራኛል? እግዚአብሔር የሕይወቴ መታመኛዋ ነው፣ ምን ያስደነግጠኛል? ክፎች ሥጋዬን ይበሉ ዘንድ በቀረቡ ጊዜ የሚያሰቃዩኝ እነዚያ ጠላቶቼ ደከሙ ወደቁም። ሰራዊትም ቢጣላኝ ልቤ አይፈራብኝም፣ ሰራዊትም ቢከበኝም በእርሱ እተማመናለሁ። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ የአባታችንን የአዳምን ጸሎት ሰምተህ ደምህን አፍስሰህ እንዳዳንከው እኔንም ዛሬ አድነኝ። የኖህን ጸሎት ሰምተህ ከጥፋት ውሃ እንዳዳንከው እኔንም ዛሬ ጸሎቴን ስማኝ። የአብርሃምን ጸሎት ሰምተህ ይስሐቅን የሰጠኸው ከመታረድም ያዳንክለት እኔንም ዛሬ አድነኝ። የያዕቆብን ጸሎት ሰምተህ ከኤሳው እንዳዳንከው እኔንም ዛሬ አድነኝ። የዮሴፍን ጸሎት ሰምተህ ከግብፃዊቷ ሴት እንዳዳንከው ከእስርም እንዳስፈታኸው እኔንም ዛሬ አድነኝ። የነቢዩ ዳንኤልን ጸሎት ሰምተህ ከአንበሶች መንጋጋ እንዳዳንከው እኔንም ዛሬ አድነኝ። የሰለስቱን ደቂቅ ጸሎት ሰምተህ በእሳት ከመቃጠል እንዳዳንከው እኔንም ዛሬ አድነኝ። የነቢዩ የኤርምያስን ጸሎት ሰምተህ እንዳዳንከው እኔንም ዛሬ በምሕረትህ አድነኝ። የንጉሥ ዳዊትን ጸሎት ሰምተህ ከፍልስጤማውያን እንዳዳንከው እኔንም ዛሬ አድነኝ። አምላኬ ሆይ የተመረጡ የቅዱሳን ጸሎት እንደሰማህ እኔንም ዛሬ ስማኝ አድነኝም፣ ለዘላለሙ አሜን። ጌታችን ኢየሱስ ክርስቶስም ለሰማዕቱ ቅዱስ ሚናስ በምድርም በሰማይም የእውነት ቃል ኪዳን ገባለት። እነሆ ጸሎትህ ተሰማ፣ ወደ እኔም ደረሰ። እኔም መጋደልህንና ጸሎትህን ተቀበልኩ። እነሆ አበስርህና አስደስትህ ዘንድ ከድካም ወደ ረፍት ከሞት ወደ ሕይወት አሸጋግር ዘንድ መጣው። የዘላለም ሕይወት አወርሰሃለሁ። ከዚህም ዓለም ሐዘንና ጭንቀት አርፈህ በመንግሥተ ሰማያት በደስታ እንድትኖር አደርግሃለሁ። ከጉስቁልናም ወደ ፍጹም ተድላ አወስድሃለሁ። የሚያልፈውን ዓለም ስለ ናቅህ የማይለወጥና የማይጠፋ መንግሥተ ሰማያትን የደስታ ገነትን እሰጥሃለሁ። ሹመትንና ክብርን፣ ከፍታን፣ ወርቅንና ብርን፣ የከበሩ ልብሶችን ሁሉ ስለ ናቅህ እኔም መልኩ የሚያምር ዓይን ያላየው ጆሮ ያልሰማው በሰው ልቦና ያልታሰበ ሰማያዊ ልብስ አለብስሃለሁ። ሀገርህንም ስለ ናቅህ ሰማያዊት ኢየሩሳሌምን አወርስሃለሁ እሰጥሃለሁ። የሚያልፈውን ቤቶች ስለ ናቅህ የማያልፈውን ሰማያውያን የብርሃን ቤቶችን እሰጥሃለሁ። መታሰቢያን ያደረገ ስምህን የጠራ በጸሎትህ ያመነ እርሱን አስራት አድርጌ ላንተ እሰጥሃለሁ። ለእርሱም የተድላ የደስታ ገነትን እሰጠዋለሁ። እስከ 15 ትውልድ እምረዋለሁ። ዳግመኛም
ዳግመኛም ከአላፍ መላእክት ጋር በክብር በምመጣ ጊዜ ካንተ ጋር በግልጥ ያልፋል። በበዓልህ ቀን ስለ ስምህ ቀዝቃዛ ውኃ የተጠማውን ቢያጠጣ እኔ የድኅነትና የሕይወት ውኃን አጠጣዋለሁ፣ ከአብርሃም ከይስሐቅ ከያዕቆብ ጋር አስቀምጠዋለሁ። ከጎኔ በፈሰሰው ከደም ምንጭ የሕይወት መጠጥ አጠጣዋለሁ፣ እስከ 15 ትውልድም ድረስ እምረዋለሁ። በዓልህን በደስታ የሚያከብር በደብረ ጽዮን ምሳ ጊዜ 1000 ዓመት አኖረዋለሁ፣ እስከ 15 ትውልድም ድረስ እምረዋለሁ። በበዓልህ ቀን የታረዘውን ቢያለብስ እኔም የብርሃን ነጭ የሐር ልብስ አለብሰዋለሁ። ከአንተ ጋር በግልጥ ያልፋል፣ እስከ 15 ትውልድም ድረስ እምረዋለሁ። ከዚህ ሁሉ ገንዘብ አጥቶ ድሃ የሆነ ሰው ቢኖር ነገር ግን በበዓልህ ቀን በሽተኛን ቢጎበኝ፣ ሐዘንተኛ ቢያረጋጋ፣ ቤተ ክርስቲያንህን ቢረዳ ወይም ችግረኛ መርዳትን በሚችለው ነገር ቢረዳ፣ እንጨት በመልቀምም ቢሆን ወይም ውሃ በመቅዳት ቢሆን ይህን ሁሉ ያደረገውን እስከ 15 ትውልድ እምርልሃለሁ። ዕጣን፣ ዘይት፣ ጧፍን፣ መባዕን፣ ወይንን፣ የቤተ ክርስቲያን ልብስን፣ መጋረጃን ስለ ስምህ የሰጠውን እኔ እስከ 15 ትውልድ ድረስ እምረዋለሁ። ካንተ ጋርም በግልጥ ያልፋል። ከሩቅም ከቅርብም ወደ ቤተ ክርስቲያን የሄደውን እኔ ወደ መቃብሬ ኢየሩሳሌም እንደሄደ አደርግለታለሁ። በበዓልህም ቀን በቤተ ክርስቲያን ሥጋውንና ደሙን የተቀበለውን ሰው እኔ እስከ 15 ትውልድ ድረስ እምረዋለሁ፣ ከገሃነም እሳትም አድነዋለሁ። ለአንተ የተሰጠውን ቃል ኪዳን በማመን ይህን የገድልህን መጽሐፍ በቤቱ ውስጥ ያስቀመጠውን ሰው እኔ ከገሃነም እሳት ሥቃይ አድነዋለሁ። ወደ ቤቱም የወረርሽኝ በሽታ፣ የሰውና የእንስሳት ሞት፣ የእህል እጦት፣ ድርቅ ወደ ቤቱ አይገባም። በቤተ ክርስቲያን ውስጥ ሆኖ ጸሎት የጸለየውን እኔ ጸሎቱንና ልመናውን ምልጃውንም እቀበለዋለሁ፣ ዋጋውንም በመንግሥተ ሰማያት እሰጠዋለሁ። እስከ 15 ትውልድ ድረስም እምረዋለሁ። ካንተ ጋር በግልጥ ያልፋል። ሩጫህንና ገድልህን ፈጽመሃልና በጥቂቱም ታምነሃልና ታማኝ ወዳጄ ሚናስ ሆይ በ12ቱ የገነት አገሮች ላይና በ17 የመንግሥት ሰማያት አገሮች ላይ እሾመሃለሁ። ቤተ ክርስቲያንህ በታነጸበት ላይ የእህል ድርቅ፣ ረሃብም፣ ሕማምም፣ የሰውና የእንስሳት ሞት አላመጣም አለው። ጌታችን ኢየሱስ ክርስቶስም ለቅዱስ ሚናስ ይህን ቃል ኪዳን ከሰጠው በኋላ ጸጋንና ሞገስን አሳደረበት። እርሱም እጅጉን ደስ አለው። ሰማዕቱ ቅዱስ ሚናስም አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የማይገባኝን ፈጽመህ አክብረኸኛልና አመሰግናለሁ፣ አከብርህማለሁ አለው። ከዚህም በኋላ ቅዱስ ሚናስን ባረከውና ወደ ሰማይ አረገ። ሰማዕቱ ቅዱስ ሚናስ ወታደሮቹን በእኔ ላይ የታዘዛችሁትን ፈጽሙ አላቸው ብሎ ጸልዮ በደስታ እየዘመረና አብረውት ያሉትን ክርስቲያኖች እያበረታታ ቅጣቱን ወደሚቀበልበት ስፍራ በጭፍሮቹ ታጅቦ ደረሰ። በዚያም ተንበርክኮ ፊቱን ወደ ሰማይ ቀና አድርጎ ጸለየና ነፍሱን ለእግዚአብሔር ሰጠ። ከዚያም አንገቱን አመቻችቶ በፈቃዱ ለሰያፊዎች ሲሰጣቸው ርኅራኄ በጎደለው አኳኋን ሰየፉት። በእንደዚህ አይነት ሁኔታ በ301 ዓመተ ምህረት የክርስትና ሃይማኖት ተቃዋሚ በሆኑት በዲዮቅልጥያኖስ በመክስሚያኖስ ጋሻ ጃግሬዎች በ24 ዓመቱ ገደማ ገድሉን ፈጸመ። የሰማዕትነትንም ክብር ተቀበለ። የክብር ጸሎቱ በረከት በእኛም አድሮ ይኖር ለዘለዓለሙ አሜን። ሰማዕቱ ቅዱስ ሚናስ ከሰማዕትነት በኋላ። ምንም እንኳን ቅዱስ ሚናስ በአካለ ሥጋ ከዚህች ዓለም በረፍት ቢለይም ስሙና ሥራው እንዲሁ አማላጅነቱ ለዘላለም ከምዕመናን ጋር ሕያው ሆኖ መኖሩ እስካሁን ቀጥሏል። በዚች ምድር ላይ አሉ የሚባሉ የሚፈሩና የሚከበሩ በወርቅ በብር የበለጸጉ ባለጸጋዎች ነፍሳቸው ከሥጋቸው ስትለይ ዝናቸውም ወዲያው ይከስማል። ሚናስ ግን ከወላጆቹ የወረሰውን ሀብትና ንብረቱን ለድሆች አከፋፍሎ ያጣ የነጣ ድሃ ሆኖ ራሱን ዝቅ አድርጎ በመኖሩ ሰማያዊ ርስት አከማቸ። ረድኤቱ ከትውልድ ወደ ትውልድ እየተላለፈ ከእግዚአብሔር በተሰጠው ቃል ኪዳን መሠረት እስካሁን ድረስ በመንፈስ ቅዱስ ኃይል ተአምራትን ሲሠራ ይገኛል። ቅዱስ ሚናስ ነፍሱ ከሥጋው እንደተለየች ሰውነቱን እሳት ውስጥ እያቃጠሉ እስከ 3 ቀናት አቆዩት። ሆኖም ግን የቅዱሱ አካል በጌታችን ቅባ ቅዱስ ስለታተመ የመቃጠል ምልክት አልታየበትም። ከዚህ በኋላ ጥቂት ክርስቲያኖች አካሉን ከእሳት አውጥተው እግዚአብሔር ለወዳጁ የሚያደርገውን ተአምር እያደነቁና ቅዱስ ስሙን እያመሰገኑ በክብር ቀበሩት።
ምናልባትም ሰማዕታት ካረፉ በኋላ ሥጋቸው በዲያብሎስ ተንገላቶ ተፈትኖ ወይም በምንም መንገድ ተነክቶ ላያውቅ ይችላል። የቅዱስ ሚናስ ሰውነት ግን ከዚህ ዓለም በሞት ከተለየበት ጊዜ አንስቶ ያለው ታሪክ ለየት ያለ ነው። የሕይወት ዘመኑን በስቃይና በጉስቁልና እንዳሳለፈው ሁሉ ነፍሱ ከሥጋው ከተለየች በኋላ ሥጋው ለብዙ ምዕተ ዓመታት ሲቀቀል በእሳት ሲቃጠልና ከቦታ ወደ ቦታ ሲንከራተት ቆይቷል። የማር ሚናስን የስሙን ደብዛ ለማጥፋት ዲያብሎስ ብዙ ጥረት ቢያደርግም የእግዚአብሔር ጥበቃ ስላልተለየው እስካሁን ድረስ ብዙ ገቢረ ተአምራት ወመንክራት እየፈጸመ ለመቆየት በቅቷል። የማር ሚናስ ሥጋ ከተቀበረ ከብዙ ዘመናት በኋላ በአንድ ወቅት በእስክንድርያ አካባቢ በርበሮች ጥቃት በመፈጸማቸው አትናቴዎስ የተባለ የፖሊስ መኮንን ወደ ጦርነት እንዲሄድ ታዘዘ። ይህ ሰው የቅዱስ ሚናስን ተራዳኢነቱን ያውቅ ስለነበረ እንዲራዳው በማሰብ የቅዱስ ሚናስን ቅዱስ ሥጋ ከእርሱ ጋር ለመውሰድ ፈለገ። መቃብሩም ተቆፍሮ አስከሬኑ ሲወጣ ቅዱስ ሥጋው እንደ ፀሐይ ያበራ ጀመር። አትናቴዎስ ይህ ብርሃን የሌሎች ሰዎችን ትኩረት እንዳይስብ ስለፈራ በጨርቅ ጠቅልሎ ወደ አንድ ወደብ ወሰደው። ወደቡን ለቀው ወደ ባህሩ መሃል ሲገቡ ለማመን አስቸጋሪ የሆነ ነገር ገጠማቸው። ይኸውም አንገታቸው እንደ ግመል የሰገገ አውሬዎች ከውሃው ውስጥ ድንገት በርግጥ ወጥተው መርከቡን ከበቡት። ቀጥለውም ወታደሮቹን ለመዋጥና የቅዱስ ሚናስን ቅዱስ ሥጋ ለመውሰድ ሙከራ ባደረጉ ጊዜ ከከበረ ሥጋው ብርሃን ሲፈነጥቅ ሊቋቋሙት ስላልቻሉ ረጃጅም አንገቶቻቸውን ዝቅ አድርገው እየዘለሉ ወደ ባህሩ ተመለሱ። በዚህ ሁኔታ መርከቡ ብዙ ወደቦችን አልፎ ጉዟቸውን አቡሴር ወደ ተባለ ከተማ አቀኑ። እስቴ በተባለ ቦታ ላይ ከበርባሪያን ጋር ጦር ገጥመው በቅዱስ ሚናስ ተራዳይነት አሸነፉ። ከድል በኋላ ወደ መጡበት ለመመለስ ሲዘጋጁ በመርከብ ብንሄድ ያለፈውን አይነት ችግር ሊያጋጥመን ይችላል ብለው ስለሰጉ በግመል ለመጓዝ ወሰኑ። ክቡር ሥጋውንም በግመል ጭነው ጉዞ ሊጀምሩ ሲነሱ ግመሉ ከቆመበት ቦታ ለመንቀሳቀስ አልፈቀደም። ቢመቱትም አንድ ስንዝር እንኳን አልነቃነቅ አለ። ሌሎች ግመሎችን ቢቀይሩም ውጤቱ ተመሳሳይ ሆነ። አትናቴዎስ በሄደበት ቦታ ሁሉ የቅዱስ ሚናስንም አጽም እንደ ጠባቂ መልአክ ከጎኑ ሊለየው ባይፈልግም ከቦታው ማንቀሳቀስ ባለመቻላቸው እግዚአብሔር አልፈቀደም ብሎ እዚያው ባለበት ቦታ መቃብር ሰርቶ ቀበረው። በመርከብ እየተጓጓዘ ሳለ አትናቴዎስ ከእግሩ በታች አይቶት የነበረውን የማር ሚናስን የግመሎቹን ስዕል በሁለት ግልባጭ በእንጨት ላይ አስቀርጾ አንዱን ለራሱ አስቀርቶ አንዱን ከማር ሚናስ ሥጋ ጋር ከአንድ ላይ ቀበረው። ሰማዕቱ ቅዱስ ሚናስ በሕይወተ ሥጋ በነበረበት ዘመን ከሠራው ተአምር በጽሑፍ የተገኘ የለም። ካረፈ በኋላ ግን ቅዱስ አጽሙ እጅግ ብዙ ተአምራትን በማድረግ ተአምረኛው ማር ሚና ለመባል በቅቷል። በማር ሚና አማላጅነት ከተፈጸሙት ተአምራት ጥቂቱ፣ አንደኛ፣ የማር ሚና የመቃብር ቦታ ለዘመናት በማንም ሳይታወቅ ከቆየ በኋላ እዚያው አካባቢ እስቴ በተባለችው መንደር የሚኖር አንድ እረኛ በመንፈስ ቅዱስ ተመርቶ ከመቃብሩ ላይ አፈር እየዘገነ ሽባ የነበረችውን በጉን ሲያሻሻት በጓ ተፈወሰች። ሁለተኛ፣ አንድ አካለ ጎደሎ ወጣት ደግሞ ቆሞ መሄድ ስለማይችል በመሬት እየተንፏቀቀ ቅዱስ ሥጋው በተቀበረበት ቦታ ሲያልፍ በመቃብሩ ላይ የብርሃን ነጸብራቅ አየ። ያየው ምን እንደሆነ ለማወቅ ጉጉት ስላደረበት ብርሃኑ ወዳንጸባረቀበት ሲጠጋ እንቅልፍ ተጫጭኖት እዚያው ጋደም አለ። ወላጆቹም እንደወጣ የቀረ ልጃቸውን ለመፈለግ ከመንደር ወደ መንደር ሲሯሯጡ ሜዳ ላይ ተኝቶ አገኙት። የልጁ መገኘት ቢያስደስታቸውም የትም ሜዳ ላይ ተኝቶ መቅረቱ ስላስቆጣቸው ለቅጣት ይጋበዙ ጀመር። በግርግሩ ደንግጦ ከእንቅልፉ የባነነው ወጣት እንደ ቀድሞው እየተንፏቀቀ ሳይሆን እንደ ማንኛውም ጤነኛ ሰው ሮጦ አመለጣቸው። በተአምሩ የተደመሙት ወላጆቹና የአካባቢው ሰዎች እርሱን ጠይቀው ስለ ሁኔታው ከተረዱ በኋላ ቦታው ለምስክርነት እንዲበቃ ባለ 4 ማዕዘን ትንሽ ቤት ሰሩበት። በውስጡም ለወጣቱ ታይቶት በነበረው አይነት የተሰራ የኩራዝ መብራት አስቀምጠው ሌት ከቀን እንዲበራ አደረጉ። ማንኛውም በቅርብ ያለ በሽተኛ በቦታው እየተገኘ ሲፈወስ፣ በሩቅ ያሉት ደግሞ የኩራዙ ዘይት እየተወሰደላቸው ምሕረቱን ሲያገኙ
የኩራዙ ዘይት እየተወሰደላቸው ምሕረቱን ሲያገኙ ስለታየና ስለተሰማ የቅድስናው ዝና ከመሪዮጥ አልፎ በመላው ዓለም ለመታወቅ በቅቷል። መልክዓ ቅዱስ ሚናስ ለዝክረ ስምከ ሚናስ ሆይ በግብረ መንፈስ ቅዱስ ለተዋሃደ ክርስቶስ ለተባለ ለእግዚአብሔር በሕጉ ሰሌዳ ላይ ለተቀረጸ ስም አጠራርህ ሰላምታ ይገባል። የውስጥና የውጭ የሰማዕት አለቃ ሚናስ ሆይ የተሰወረ ገድልህን በአንደበቴ እገልጽና በልቦናዬም ውስጥ ዘንድ የቀና ዕውቀት መንፈስን አድስ። አሜን። አምላከ ቅዱሳን ከፈጥኖ ደራሹ ከቅዱስ ማር ሚናስ ረድኤት በረከት ያሳትፈን፣ በቃል ኪዳኑም ይማረን፣ ጠብቆቱ አይለየን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ኢትዮጵያ ውስጥ የሚገኙ የሰማዕቱ የቅዱስ ሚናስ ቤተ ክርስቲያናት እና ገዳማት። ኢትዮጵያ ውስጥ ከሚገኙ የሰማዕቱ ቅዱስ ሚናስ ገዳማት አንዱ ከባህር ዳር በ19 ኪሎ ሜትር ርቀት የሚገኝ በነብር የሚጠበቅ በገዳሙ ጫካ ዙሪያ ስብሐተ እግዚአብሔር የሚሰማበት በጸበሉ ብዙዎችን የፈወሰ ደጁን ረግጦ ተሳልሞ የልቦናው ሐሳብ ያልተፈጸመለት የለም። የሰማዕቱ ቅዱስ ሚናስ ገዳም ከጻዲቁ አቡነ ሐራ ገዳም ሳይደርሱ 2 ኪሎ ሜትር ወደ ግራ ገባ ብሎ ያገኙታል። ቤተ ክርስቲያኑ በአጼ ሱስንዮስ ዘመን በ1597 ዓመተ ምህረት ካቶሊካውያን ቤተ ክርስቲያን በሚያቃጥሉበት ወቅት አልቃጠልም በማለት ለ17 ዓመታት ተዘግቶ ቆይቷል። ይህ ቤተ ክርስቲያን ለብዙ ዓመታት አገልግሎት ውጭ ሆኖ ጻዲቁ አቡነ ሐራ በሕይወት በነበሩበት ዘመን ጸሎት በማድረግ አብረዋቸው ከነበሩ አባቶች ጋር ሥጋ ወደሙን በመቀበል ለአገልግሎት እንዲበቃ አድርገውታል። ሌላው ደግሞ ትግራይ በውቅሮ ከተማ ፍሬ ወይኒ ሀልተ አውላሎ ቀበሌ ገአዚ ወይም ደግሞ ማይለባይ በተባለ ቦታ እጅግ ጥንታዊ በሆነ ቦታ ደብረ መዊ ሰማዕት ቅዱስ ሚናስ ገዳም አለ። የኢትዮጵያ ስንክሳርም ቆስጠንጢኖስ ልጁን እረኛው ወደ ዳነበት ቦታ እንደላካትና እንደተፈወሰች እሷም የሰማዕቱ ሚናስን ቅዱስ አካሉን አስቆፍራ እንዳስወጣችው ንጉሡ ቆስጠንጢኖስም ቦታው ቤተ ክርስቲያን እንዲሰራ እንዳዘዘ ይገልጻል። ይሁንና ለሁሉም ጊዜ አለው እንደተባለው ለእግዚአብሔር ምስጋና ይሁን። እኛም በሰማዕቱ ቅዱስ ሚናስና በወዳጁ በአቡነ ቄርሎስ ጸሎት ይማረን፣ በረከቱም አማላጅነቱም ከኛ ጋር ይኑር ለዘላለሙ አሜን። የመረጃ ምንጭ የጣና ቂርቆስ ገዳም ያሳተመው ገድለ ቅዱስ ማር ሚናስና አዜብ በርሄ የተረጎመችው የቅዱስ ሚናስና የአቡነ ቄርሎስ 6ኛ ገድል። እግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ
አምላክን